ጤና ይስጥልን። በዋሽንግተንና በቴህራን መካከል የነበረው የሰላም ተስፋ ማክተሙ እየተነገረ ይገኛል። ዓለምም በአንድ እግሯ የሚያቆም የነዳጅ ገበያውን የሚያናውጥና የኒውክሌር ጦርነት ደውል የሚያስደውል እጅግ አስደንጋጭ መረጃ ወጥቷል። ፕሬዚዳንት ትራምፕ የሰላም እቅዱ ቆሻሻ ነው ሲሉ አጣጥለውታል። ኢራን በበኩሏ የዓለምን የነዳጅ መተላለፊያ ዘግታ የኒውክሌር ቦምብ ለመስራት የመጨረሻውን ቀይ መስመር ረግጣለች። ጉዳዩ ከዝናብ በፊት ንፋስ ሆኗል። ዝርዝር መረጃዎችን ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም በመካከለኛው ምስራቅ ለሳምንታት የቆየው የሰላም ጭላንጭል ዛሬ ድቅድቅ ጨለማ ሆኗል። ፕሬዚዳንት ዶናልድ ትራምፕ ሰላሙን በመሞት ላይ ያለ ታማሚ ሲሉም አጣጥለውታል። ፕሬዚዳንት ዶናልድ ትራምፕ ትናንት ለጋዜጠኞች በሰጡት መግለጫ ከአንድ ወር በፊት የተጀመረው የተኩስ አቁም ስምምነት በቋፍ ላይ መሆኑን ተናግሯል። ትራምፕ ጉዳዩን ሲያስረዱ እንዲህ ብለዋል። የተኩስ አቁም ስምምነቱ በሕክምና እርዳታ የሚተነፍስ ታማሚ ነው። ሐኪሞቹ መጥተው ጌታዬ የሚወዱት ሰው በሕይወት የመቆየት ዕድሉ 1% ነው የሚሉት አይነት ሲሉ ሁኔታውን እጅግ ደካማ መሆኑን ገልጸዋል። ኢራን ጦርነትን ለማስቆም ያቀረበችው የሰላም ዕቅድ ፈጽሞ ተቀባይነት የሌለውና ቆሻሻ ሲሉም አጣጥለውታል። ካልበላሽ አይበላሽ እንዲሉ የዋሽንግተንና የቴህራን ፍጥጫ አሁን ወደ መጨረሻው ጫፍ መድረሱ ተንታኞች እየገለጹት ይገኛሉ። በሌላ ዜና ካልነኩት የማይነካው ትዕግስት ዛሬ ተሟጧል። የነብር ጭራ አይነኩም ከነኩም አይለቁም እንደሚባለው ዋሽንግተን በቁጣ እየተናወጠች ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ ጥቃት ለመክፈት መዘጋጀታቸውን የሚያሳዩ ሚስጥራዊ መረጃዎች ወጥተዋል። ሲኤንኤን የውስጥ ምንጮችን ጠቅሶ እንደዘገበው ከሆነ ፕሬዚዳንት ትራምፕ በኢራን ላይ ያላቸው አቋም ወደ መጨረሻው ምዕራፍ ተሸጋግሯል። ዝምታ ለበጎ ነው ቢባልም የኢራን ባለሥልጣናት ድርድሩን የያዙበት መንገድ ግን የትራምፕ ቁጣን ቀስቅሷል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ከሆነ በተለይ በሆርሙዝ ወሽመጥ አካባቢ ያለው እንቅስቃሴና በኢራን ባለሥልጣናት መካከል የሚታየው መከፋፈል በትራምፕ መንደር ትዕግስት አልባነትን ፈጥሯል። እባብ ለብልህ ሰው ጌጥ ነው፣ ለሰነፍ ግን መርዝ ነው እንደሚባለው የኒውክሌር ድርድር ውጤት አልባ መሆን ዋሽንግተን ወደ ጦርነት አማራጭ እየገፋት ይመስላል። ትራምፕ የኢራን ምላሽ ፈጽሞ ተቀባይነት የሌለው ሲሉ አጣጥለውት ነገሩ አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ሆኖባቸዋል። አሜሪካ በኢራን ላይ ጫና ለማሳደር ኢላማዎችን ለይታ ጥቃት መሰንዘር እንደ ዋነኛ አማራጭ መያዟም ተነግሯል። ይሁን እንጂ በዋሽንግተን ባለሥልጣናት ዘንድ አንድ አፍታ ልብ ይስጠን የሚሉ ወገኖችም አልጠፉም። አንዳንዶቹ አሁንም ለድርድር ዕድል መስጠት አለብን ሲሉ፣ የመከላከያ ሚኒስትሩ ፔንታጎን ግን ጥቃት ለመሰንዘር ዝግጁ መሆኑ እየገለጸ ነው። ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች ሁኔታው ከዝናብ በፊት ንፋስ ከጦርነት በፊት ማስጠንቀቂያ እንደሚባለው ሆኗል። ትራምፕ በእርግጥም ቀስቅሴውን እየስቡት ይሆን ወይስ የኢራን ባለሥልጣናት የመጨረሻውን የድርድር ዕድል ይጠቀሙበታል? ይህ ውሳኔ በነዳጅ ዋጋ፣ በዓለም ሰላምና በእኛም ሕይወት ላይ የሚያሳድረው ተጽዕኖ ቀላል አይሆንም። እናንተስ ምን ትላላችሁ? ትራምፕ ጥቃት ይከፍታል ወይስ ይህ የፖለቲካ ጫና መፍጠሪያ ስልት ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ መረጃ እሳት ካልጫሩት አይነድም ካልነኩት አይጋረፍም እንዲሉ በዋሽንግተንና በቴህራን መካከል ያለው ትንቅንቅ አሁን ወደማይመለስበት ምዕራፍ ተሸጋግሯል። ትራምፕ ጥቃት ለመሰንዘር እያሰቡ ነው መባሉን ተከትሎ ኢራን ዓለምን ያስደነገጠ የመጨረሻ ማስጠንቀቂያ ሰጥታለች። የሞቱን የኒውክሌር ካርቷን የመዘዘችው ኢራን እንደ ሮይተርስ ዘገባ ከሆነ ቴህራን አሁን ካልሞት አይንካኝ የሚል አቋሟን ይዛለች። የኢራን ምክር ቤት የብሔራዊ ደህንነት ኮሚቴ ቃል አቀባይ ኢብራሂም ራዛይ በይፋ እንደገለጹት አሜሪካ ጥቃት የምትሰነዝር ከሆነ ኢራን ዩራኒየምን ለጦር መሳሪያ በሚያስችል ደረጃ ማለትም እስከ 90% ለማበልጸግ ተዘጋጅታለች። ኢራናውያን ከነካኝ አልተውህም የሚል መልእክት ለዋሽንግተን ልኳል። ሳይቀድሙኝ ልቅደም የሚለው የአሜሪካ ስጋትና ካልሞትኩ አልፈራም የሚለው የኢራን ግትርነት መላው ዓለም ከበሮ በሰው እጅ ያምር ሲይዙት ያደናግር ወደሚል የጦርነት ድባብ እየከተተው ነው። የ90% ዩራኒየም ማበልጸግ ማለት በቀጥታ የኒውክሌር ቦምብ ባለቤት መሆን ማለት እንደሆነም ይታወቃል። በመጨረሻም የዓለም የኢኮኖሚ የደም ስር የሀያላን አገራት መጠላለፊያና የነዳጅ መፍሰሻ የሆርሙዝ ወሽመጥ ዛሬ ሌላ መልክ ይዟል። የኢራን አብዮታዊ ዘብ በይፋ እንዳስታወቀው
ከዚህ ቀደም ለንግድ መርከቦች ክፍት የነበረችውና ጠባብ ተብላ የምትታወቀው የሆርሙዝ ወሽመጥ አሁን ወደ ሰፊ ወታደራዊ ቀጠና አድጋለች። የአብዮታዊ ዘቡ ባህር ኃይል ከፍተኛ ባለሥልጣን ሙሐመድ አክባር ዛዴ ለፋርስ የዜና ወኪል በሰጡት መግለጫ ከእንግዲህ ወሽመጡ በጥቂት ደሴቶች ብቻ አይወሰንም ብለዋል። የሚገርመው ግን የስፋቱ መጨመር ነው። ቀደም ሲል ከ20 እስከ 30 ማይል ብቻ ይገመት የነበረው የወሽመጡ ስፋት አሁን ወደ 200 እና 300 ማይል እንዲያድግ ተደርጓል። ይህ ማለት ኢራን በባህረ ሰላጤው ላይ ያላትን ቁጥጥር በ10 እጥፍ አሳድጋለች ማለት ነው። የታስኒም የዜና ወኪል እንደሚለው የአዲሱ ቀጠና የግማሽ ጨረቃ ቅርጽ በመፍጠር የንግድ መርከቦችና የጠላት ኃይሎችን እንቅስቃሴ በቀጥታ በቁጥጥር ስር ያውላል። እባብ የራሱን ጅራት ቢነከስ መርዝ የለውም እንደሚባለው ሁሉ ኢራን ይህንን ወታደራዊ ቀለበት በማጥበቅ ማንኛውም ጥቃት ቢሰነዘርባት ዓለምን በነዳጅ እጥረት ልታንቀው እንደምትችል በተዘዋዋሪ እያስጠነቀቀች ነው። ይህ ውሳኔ የመጣው አሜሪካና እስራኤል በክልሉ ያላቸው ወታደራዊ ውጥረት በጨመረበት ወቅት ነው። የዓለም 1/5 ወይም ደግሞ 20% የነዳጅና የተፈጥሮ ጋዝ አቅርቦት የሚያልፍበት ይህ ስፍራ የሳውዲ አረቢያ፣ የኳታርና የራሷ የኢራን ምርቶች መውጫ ነው። በመጨረሻም ከሞት መሰንበት እንዲሉ ኢራን የደቀነችው የአዲስ ካርታ ለምዕራባውያን ትልቅ የቤት ሥራ ነው። የሆርሙዝ ወሽመጥ ከንግድ ቀጠናነት ወደ ወታደራዊ ምሽግነት መቀየር በዓለም የነዳጅ ዋጋ ላይ እሳት መጨመር ብቻ ሳይሆን ቀጠናውን ወደ ከፋ ግጭት ሊገፋው ይችላል። ሮይተርስ ለጠየቀው ማብራሪያ የኢራን ባለሥልጣናት ምላሽ አለመስጠታቸው ደግሞ ዝምታ ለበጎ አይደለም የሚለውን ብልያችንን ያስታውሰናል። ለመሆኑ ይህ የኢራን እርምጃ አሜሪካን ወደ ጦርነት ይጎተጉታት ይሆን ወይስ አዲሱ የግማሽ ጨረቃ ቀጠናውን ለሰላም ዋስትና ይሰጧል? የእናንተን አስተያየት ግምት በኮሜንት መስጫው ላይ አስፍሩልን። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። በያለንበት የዓለም ዳርቻ ቸር እንቆይ።